የአስራት የበኩራት ልጆች በወደደና ባፈቀረን ጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሚን። አምላካችን ስሙ የተመሰገነና የተወደሰ ይሁን። ዛሬ የምንመለከተው አራቱ ወንጌላውያን መግቢያቸውን ማጠቃለያ ነው። ቅዱሳን ወንጌላውያን ቅዱስ ወንጌልን ጽፈዋል። ወንጌላዊ ማለት ወንጌልን የሚሰብክ ዜናን የሚያበስር የሚያውጅ ማለት ነው። አራት ወንጌላውያን የሚባሉት ያው እንግዲህ ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ እና ቅዱስ ዮሐንስ ናቸው። ወንጌሉ በስማቸው የሚጠራው ጻድቅነታቸውን ለማመልከት እንጂ ወንጌሉ ያው የመድኃኒታችን የኢየሱስ ክርስቶስ እንደሆነ የሚታወቅና የሚረዳ ነው። ሁለቱ ጻፊያን ከሐዋርያት ናቸው። ሁለቱ ጻፊያን ደግሞ ከ72ቱ አርድእት ናቸው። ቅዱስ ማቴዎስ እና ቅዱስ ዮሐንስ ከሐዋርያት ሲሆኑ ቅዱስ ማርቆስ እና ቅዱስ ሉቃስ ከ72ቱ አርድእት ናቸው። ከሐዋርያት ብቻ ለምን አላጻፈም ቢባል 72ቱ አርድእት ሊያስተምሩ ቢወጡ ባልተቀበሏቸው ነበረ። ዋናዎቹ ያሉ ከዋለበት ውሎ ካደረበት አድረው ተአምራቱን ያዩ ሚስጥሩን የተካፈሉት እያሉ እንዴት እናንተ ጽፋላችሁ ብለው ወንጌሉን አንቀበልም ባሉ ነው 72ቱ አርድእት ቢጽፉት። ሐዋርያት ብቻ ደግሞ ቢጽፉት 72ቱ አርድእት ቢያስተምሩት እናንተ ከክርስቶስ ከዋለበት አልዋላችሁ፣ አላደራችሁ፣ ተአምራቱን አላያችሁ እንደምን ታስተምራችሁ አንቀበልም እንዳይሏቸው ሁለቱም አንድ ላይ አድርጎ አጽፏቸዋል። ቅዱስ ማቴዎስ ወንጌሉን በፍልስጤምና በህንድ ነው የጻፈው። በፍልስጤም ጀምሮ በህንድ ጨርሶታል። ቅዱስ ማርቆስ በግብጽ ጀምሮ በሮም ጨርሶታል። ቅዱስ ሉቃስ ወንጌሉን በመቄዶንያ ሲጽፍ፣ ዮሐንስ ደግሞ በኤፌሶን ሀገር ጽፎታል። ራእዩን ደግሞ በፍጥሞ ደሴት ጽፎታል። ከቋንቋ አኳያ ስንመለከት ቅዱስ ማቴዎስ በዕብራይስጥ ነው የጻፈው። ማርቆስ በሮማይስጥ ነው የጻፈው። ሉቃስን በዮናኒ ጽፎታል። ዮሐንስ ደግሞ በጽርዕ ቋንቋ ጽፎታል ማለት ነው። በጽርዕ ቋንቋ ጽፎታል። ቅዱስ ማቴዎስ ወንጌሉን ሲጽፍ 28 ምዕራፍ ሲኖሩት ማርቆስ 16፣ ሉቃስ 24፣ ዮሐንስ 21 ምዕራፎች አሉት። በቁጥር ደረጃም ባለፈው እንዳየነው ማቴዎስ 1071፣ ማርቆስ 678፣ ሉቃስ 1151፣ ዮሐንስ 880 ቁጥሮች አሉት። አራቱ ወንጌላውያን የጻፉት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን አራቱም አጉልቶ የጻፏቸው ነገሮች እንደው ስንል ቅዱስ ማቴዎስ አጉልቶ የሚጽፈው የጌታችን መድኃኒታችን ኢየሱስ ክርስቶስን ትምህርትና መሲህነትን ከፍ አድርጎ ለማሳየት ላይ ነው ትኩረት አድርጎ የሚሰራው። ሲነሳም ወልደ ዳዊት ወልደ አብርሃም ብሎ ተነስቷል። ማርቆስ ደግሞ በስፋት ያጎላው እንደው ስንል ትምህርቱን፣ ድርጊቱን የጸሐፍትና የፈሪሳውያን ተቃውሞ ከፍ አድርጎ አጉልቶ ነው የሚጽፈው። አጉልቶ ይጽፋል። ሉቃስ ታሪክ ላይ ነው የሚያተኩረው። ስለ ሴቶች፣ ስለ ችግረኞችና ስለ ጌታ ሰብአዊ ርኅራኄ ላይ ነው ከፍ አድርጎ አጉልቶ የሚጽፈው ማለት ነው። ዮሐንስ ከሶስቱም ይለያል። ከሶስቱ ተለይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለዓመት በዓል መውጣቱን፣ ሲወጣ የተናገረውን ያደረገውን ትምህርቶች ያብራራል። ፋሲካ አይሁድም ጠንቅቆ በመቁጠሩ ይታወቃል። አራቱ ፋሲካዎችን ያነሳል። መጀመሪያው ፋሲካ ወይን ጠጅን የቀየረበት፣ ሁለተኛው ፋሲካ መጻጉዕን ያዳነበት፣ ሶስተኛው ፋሲካ አይሁድ 5 ገበያ ሕዝብን የመገበበት፣ አራተኛው ፋሲካ የተሰቀለበት ማለት ጠንቅቆ ይጽፋል። በቀደሙ አባቶቻችን በቃል የተማሩትን በቃል ሲያስተምሩ የነበሩትን ብዕር ቆጥረው ብራና ዳምጠው ቀለም በጥብጠው ይህን ጽፎልናል ማለት ነው። ስለዚህ ቅዱስ ዳዊት የቃል ፍቺ ያበራል፣ ሕፃናትን ማስተዋወቻ ያደርጋል እንዳለው የትርጓሜ ትምህርት ለአንድ ክርስቲያን የሚያስፈልገው እንዲረዳ የሚያደርገው ነው። የማቴዎስ ወንጌል አንድምታ መነሻ በማድረግ ትርጓሜ አይነቶችን መመልከት ያስፈልጋል። አንባቢ የሆነ አስቀድሞ የመጽሐፍት አርዕስቱን፣ መቅደመ ነገሩን፣ ምክንያተ ጽሕፈቱን ሳያቅ ምልዓተ ንባቡን መጀመር እንደሌለበት ይታወቃል። ሊቃውንቶቹ እርካብ ሳይረግጡ ወደ ኮርቻ መውጣት እንደማይቻል እንደሚያስረዱት ሁሉ ማለት ነው። እዚህ ትርጓሜ አስፈላጊነት ስንመለከት ሰው እንደ መልአክ ታዋቂ ብሩህ አእምሮ ያለው ሆኖ ተፈጥሮ ሳለ በኃጢአት ምክንያት በበደል ምክንያት ይሄ ብሩህ አእምሮ ጸጋው ሁሉ ተነፍጎታል። እዚህ መጽሐፍትን ማስተዋል አይቻለውም። ጌታችን መድኃኒታችን ኢየሱስ ክርስቶስም
በመዋዕለ ስጋዌው ሲያስተምር በማቴዎስ ወንጌል ምዕራፍ 2 ቁጥር 29 ላይ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለ። የሰው ልጅ ይህን አእምሮ ተሰጥቶት የማወቅ ጸጋ ተሰጥቶት ግን በበደል ምክንያት ስላጣው መጽሐፍትንም የእግዚአብሔር ኃይልም ሊረዳ የሚችልበት ደረጃ አልነበረም። ስለዚህ የሰው ልጅ ነገር እግዚአብሔር እንደተሰወረበት ያስረዳል ማለት ነው። ስለዚህ እግዚአብሔር በቅዱሳኑ ላይ አድሮ መንፈስ ቅዱስ መርቷቸው የጻፉት ቅዱሳን መጽሐፍት እንደመሆናቸው የእግዚአብሔር ምስጢር እናውቅበት ዘንድ በትርጓሜ ልንረዳው ያስፈልጋል። ስለዚህ ሰዎች አንዱ ከሌላው በብዙ መንገድ ይለያያሉ። በሀገር አንዱ ሀገር ትምህርት፣ ባህል፣ ወግ፣ ልማድ፣ ቋንቋ ሁሉ ይለያያል። መጽሐፍ ቅዱስን በተለያዩ ሀገር የተጻፈው፣ በተለያዩ ባህል የተጻፈው፣ በተለያዩ ቋንቋ የተጻፈው። ስለዚህ ባህላቸውን፣ ወጋቸውን፣ ልማዳቸውን፣ ትምህርታቸውን፣ ቋንቋቸውን ስለማናውቅ ትርጓሜ ያስፈልገናል። በትምህርትም አንዱ ምሁር ከሌላ ምሁር ስለሚለይ የመገንዘብ ኃይሉ ይለያያል። ለዚህም መጽሐፍ ቅዱስን በገዛ አእምሯችን ልንተረጉመው ስለማይገባ መንፈስ ቅዱስ የተመሩት አባቶቻችን እንደተረጎሙት እናውቃለን ማለት ነው። መጽሐፍ ቅዱስ የተነገረበት የተጻፈበት ዘመን የተለያየ ስለሆነ በሚገባ ለማወቅ ያን መጽሐፍ ማወቅ ያስፈልጋል። መጽሐፍ ቅዱስ ውስጥ የተለያየ ንግግሮች አሉ። እንደ ህልም የተነገረ አለ፣ እንቆቅልሾች አሉ፣ ምሳሌያዊ፣ ቅኔያዊ፣ ራዕይ፣ ትንቢት፣ በጥበብ ስልት የተነገሩ፣ በእንስሳት ጠባይ የተነገሩ፣ በተፈጥሮ የተነገሩ ብዙ እናገኛለን። እነዚህን እንዴት ነው የምናውቃቸው ስንል በትርጓሜ ልናውቅ የሚገባን ማለት ነው። በትርጓሜ ነው ልናውቅ የሚገባን። ብሉይ ኪዳን ላይ ሆኖ አዲስ ኪዳን ላይ በስፋት ደግሞ የተነሱ አሉ። በማቴዎስ ትርጓሜ ላይ፣ ዕብራውያን ላይ፣ መጽሐፈ ሳሙኤል፣ መጽሐፈ ነገሥት ሊነሱ ይችላሉ። ኦሪት ዘፍጥረት ትርጓሜ ሊነሳ ይችላል በአዲሳት ውስጥ ማለት ነው። ህልምን ስንመለከት ኦሪት ዘፍጥረት ምዕራፍ 40 ላይ ዮሴፍ ለጠጅ አሳላፊውና ለእንጀራ አበዛ የፈታላቸው ህልም አለ። ለፈርዖን ህልም ፈቶለታል። ናቡከደነፆርም ህልም አልሞ ዳንኤል ፈቶለታል። በዚህም የተነሳ ስሙ እንደተቀየረና ብልጣሶር እንደተባለ እንመለከታለን። ምሳሌ ንግግሮች ሆነዋል። በሉቃስ ወንጌል ምዕራፍ 13 ቁጥር 32 ላይ ሂዱና ለዚያች ቀበሮ እነሆ ዛሬ እና ነገ አጋንንትን አወጣለሁ በሦስተኛው ቀን እፈጽማለሁ በሉት አለ። ወይ በሎ ምሁሩ በልቧ ለዛቲ ቆናጸል ይላል። ቆንጸል ናሁ አውፅእ ጋንተ ወይሁ ህይወተ ዮም ወጊሰመ ወሳልስተ ፈጽማል። በዚህ ውስጥ ቀበሮ ምንድነው? በእንስሳት ውስጥ ቀበሮ የተነገረው ምንድነው ስንል ቀበሮ ተብሎ የተመሰለው ሄሮድስ ነው። ቀበሮ ጉድጓድ ውስጥ እንደምትደበቅ ሁሉ ሄሮድስም ከቤተ መንግስቱ ሆኖ ተደብቆ ክርስቶስ እንደሚያጠፋ እንደሚገድል ለመናገሩ ምሳሌ ነው። እዚህ ቀበሮ የተባለው ሄሮድስ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ ነኝ ይላል። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ይላል። አነ ውእቱ ኖላዊ ኄር ወኖላዊ ሰሄር ይመጡ ነፍሶ ቤዛ አበግሁ አለ። በእውነተኛ የተመሰለው ማን ነው? በግ ተብሎ የተነገረው ማን ነው ስንል በእረኝነት የተመሰለው ክርስቶስ ሲሆን በበግ የተመሰለው ደግሞ ክርስቲያኖች ምዕመናን ነን ማለት ነው። በምሳሌ ተነግረዋል። በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 6 ላይ የእግዚአብሔርን ቃል ወደ እኔ እንዲህ ሲመጣ ብሎ ይናገራል ነብዩ ሕዝቅኤል። ስለ እስራኤል ምድር አባቶች ጨርቋ የወይን ፍሬ በሉ፣ ልጆችም ጥርሶች ጠረዙ ብላችሁ የምትመስሉት ምሳሌ ምንድን ነው? እኔ ሕያው ነኝና ከእንግዲህ ወዲህ ይህን ምሳሌ በእስራኤል ዘንድ አትመስሉትም ይላል የሠራዊት ጌታ ይላል። ስለዚህ ጌታችን ለሴቶች በእርሾ፣ ለገበሬዎች በዘር፣ ለነጋዴዎች በዲናርና በዕንቁ፣ ለነገስታት በመንግስት በስልጣን መስሎ አስተምሯቸዋል። ይሄ ለእኛ ትርጓሜ የሚያሻቸው ናቸው። በእንቆቅልሽ ደግሞ የተነገሩ ትምህርቶች አሉ። ሶምሶን የተናገረው አለ። ከበላተኛ ውስጥ መብል ወጣ፣ ከብርቱ ውስጥም ደግሞ ጥፍጥ ወጣ ብሎ ተናግሯል። መጽሐፈ መሳፍንት ምዕራፍ 14 ቁጥር 2 ላይ ፍቹም በዛው ቁጥር 18 ላይ ከማር የሚጣፍጠው ምንድነው ትሉኝ እንደሆነ አለ። ከአንበሳ የሚበረታው ማን ነው አሉት። በጠጄ ባላረሳችሁ እንቁልልሽ ፍቺ ባላወቃችሁ ነበር እያለ ስለ ፍቺ ይናገራል። በቅኔ የተነገሩ ብዙ ትምህርቶች አሉ። ሊቃውንት ራሳቸው ብዙ ምስጢር ያለበትን ሲያስተምሩ ሲናገሩ እናገኛለን። ይትመነኩስ ዘር ብእሴ ብዙ ንጻሬ እምነ መራይቲከ ምድር እስመ አለወከ ፍሬ ብሎ ነው። አንድ ሰው ሚስቱ ልጅ ባትወልድበት ልጅ የለኝም ብሎ አዝኖ እንግዲህ በምንኩስና ህይወት ኑሮ እንጂ ሀብት ንብረት ለማፍራት የሚደክመው ለማንኛው ልጄ ነው ብሎ ያስባል አሉ። የዚህ አሁን የተናገረ የጉባኤ ቃናው ትርጓሜ ይሄ ነው። ሰሙ ወርቁስ ምንድነው ስንል ዘር የሚሆን የሚችል እህል ተበልቶ ከሚያልቅ የዝናብ ወቅት ጠብቆ ቢዘሩት ከመሬት ፍሬ ይዞ ይነሳና የዘርን እህል አይበላ ብሎ የተነገረበት ማለት ነው። እዚህ መጽሐፍ ቅዱስ በሐዋርያት፣ በሰማዕታት፣ በጻድቃን፣ በባሕታውያን፣ በመነኮሳት እንዲሁም በሊቃውንተ ቤተክርስቲያን ተተርጉሟል። መጽሐፍ ቅዱስ እርስ በርሱ የሚጋጭ መስሎ የሚታዩ ትርጓሜያቸውን ካለማወቅ የተነሳ ስለሆነ
ትርጓሜያቸውን በሚገባ ማጤን ያስፈልጋል። አንዱ ከአንዱ ጣርሶ የሚመስሉ ነገሮችን በትርጓሜ ይታረቃሉ። እነ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ በሃይማኖታዊ ያሉ ሊቃውንት ከተረጎሙ ትርጓሜ በሰጡት አስተያየት ሳይወጡ መተርጎም ያስፈልጋል ማለት ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 4 ቁጥር 9 ላይ ከኔ የተማራችሁትና የተቀበላችሁትንም የሰማችሁትም ያያችሁትን እነዚህንም አድርጉ የሰላም አምላክ ከእናንተ ጋር ይሆናል ብሎ ተናግሯል። ስለዚህ ከትርጓሜ መውጣት አያስፈልግም ማለት ነው። ይህም ትርጓሜው ምን ተረጉመው ደግሞ ማን ነው ስንል ቅዱሳን ናቸው። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ይህም በመጀመሪያ ይወቁ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ይተረጉም አልተፈቀደለትም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነስተው ጻፉ እንጂ ይላል። ስለዚህ ማንም ተነስቶ በገዛ ፈቃዱ ግን ሊተረጉም አይቻለው። በመንፈስ ቅዱስ ያልተቃኘ ሐዋርያትን ሐዋርያን አበውን ቅዱሳንን ከነርሱ ቀጥሎ የተነሱ ሊቃውንተ ቤተክርስቲያንን ያልተከተለ በነፃነት ሊተረጉም አይቻለውም፣ ወደ ስህተት ይመራዋልና። በእነዚህ ዘንድ ለማስተዋል የሚቸግር ነገር አለ። ያልተማሩትን የማይጸኑትን ሰዎች ሌሎች መጽሐፍት እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ ብሎ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ ተናግሯል ቅዱስ ጴጥሮስ ማለት። ስለዚህ ትርጓሜውንም ስንተረጉም ከምን አኳያ ነው የሚሆነው? ከቅዱሳን አባቶቻችን አስተምሮ አኳያ ነው መሆን የሚገባው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜ ስልት ብዙ አይነት ትርጓሜ አይነቶች አሉ። የነጠላ ትርጓሜ፣ ምስጢራዊ ትርጓሜ፣ አንድምታዊ ትርጓሜ ወደ 13 የሚደርሱ ትርጓሜዎች አሉ። የነጠላ ትርጓሜ ስንል ዘይቤውን ብቻ በቀጥታ የሚተረጉም ምንም አይነት ሀተታ የማያደርግ የትርጉም ስልት ሲሆን ከአንድ ቋንቋ ወደ ሌላኛው ቋንቋ የሚተረጎም ትርጉም ነው ነጠላ ትርጓሜ የምንለው። በዚህ አይነት ትርጉም ውስጥ ጥንታውያን የሆኑ መጽሐፍት ከውጭ ቋንቋ ወደ ግዕዝ ቋንቋ ከግዕዝ ወደ አማርኛ ተተርጉመዋል ማለት ነው። ይሄ ነጠላ ትርጓሜ ነው። ምስጢራዊ ትርጓሜ ስንል ምስጢሩን ብቻ የሚጠነቅቅ ነው። ምሳሌ በአምሳል በምስጢር የሚተረጎም ነው። ምሳሌ ማለት አንድን ነገር ወይም አንድን ትምህርት ግልጽ ለማድረግ የምንጠቀምበት ማብራሪያ ነው። የአስተምሮ መንገድ የጌታ ከምስጢራዊ ትርጓሜ ጋር በማጣመር ነው የሚነገረው። ጌታችንም ትምህርቱን በአብዛኛው በምሳሌ ነው ሲያስተምር የምናገኘው። የከስብ በምሳሌ አፌ ብሏል። መዝሙር 77 ቁጥር 2 ላይ አፌን በምሳሌ ከፍታለሁ ይላል። ምሳሌ መስሎ ሲያስተምር እናገኛለን። አንቀጸ ምሳሌ የተባለው ማቴዎስ ወንጌል ምዕራፍ 13 ላይ የሚናገረውም ያ ነው። ምሳሌ የሚመስለውን ነገር ግን ሙሉ ለሙሉ አይወክልም፣ አይመጥንም፣ ያንሳል ማለት ነው። ለዚህ ነው ምሳሌ ዘያሐጽጽ እያልን ነው የምናገረው። ምሳሌ ያው በዕብራይስጡ ማሻል ተብሎ ነው የሚጠራው። ምስጢር ስንል ግን የተሰወረ ግን በውስጥ ያለ ላይ በላይ የማይታይ ማለት ነው። የምስጢር ተርጓሜ የሚባለው ንባቡን ሳይሻ አገባቡን ሳይጠብቅ ምስጢሩን ብቻ የሚተረጉም ከሆነ ያህ ምስጢር እንለዋለን። በግሪኩ በዕብራይስጡ ሳተር፣ በአረብኛ ስተር፣ በሱሪስጥ ስታር፣ በእንግሊዝኛው ሚስትሪ ብለን የምንጠራው ነው። ስለዚህ ኃይለ ቃሉን ብቻ ይዞ ሳይሆን ሚስቱን ውስጡን ሚስጥሩን የሚተረጉም ነው። ሚስጥሩ የሚገኘው በብዙ ሱባኤ በብዙ ልመናና ጸሎት ነው። ለምሳሌ ቅዱስ ዞሲማስ ስለ ብሔረ ብፁዓን ለማግኘት 80 ዓመት ታግሏል። ስለዚህ ቅዱስ ዞሲማስ ብሔረ ብፁዓን ለማግኘት እንደታገለ ሁሉ በትንቢተ ኤርምያስ ምዕራፍ 35 ላይ ያለውን ኃይለ ቃል ለመፍታት ነው 40 ዓመት ሙሉ የፈጀበት ማለት ነው። ምሳሌ በምሳሌ ትርጉም ውስጥ አንተ ኮከ አንተ አለት ነህ ተብሏል። አለት ምን ማለት ነው ሲባል ቃሉን ይዘን አይደለም የምንተረጉመው። የእምነቱን ጥንካሬ በአለት መስሎ ሚስጥሩ ደግሞ በአለትና ከስሙ ትርጓሜ ጋር ይመሳጠራል ማለት ይመሳጠራል። በልዋ ለዛቲ ቆንጽል አለ ለዚያች ቀብረው እንዲበሉት አለ። በዚህ ውስጥ ቆንጽ የተባለው ምንድነው ስንል ሚስጥሩን ነው የምንፈታው። ሚስጥሩ ሄሮድስ ጠባይ በቀበሮ ጠባይ የሚመስጠር ሚስጥር ስላለው የአንድምታ ትርጓሜ ስንባል አንድ ጊዜ ከተረጎመ በኋላ መሰረታዊ ሐሳቡን አንድነቱን ሳይለቅ እንደገና አንድም እያለ 10 እና ከ15 ጊዜ የሚወርድ ነው። በግዕዝ ቋንቋ ቦ እያለ ነው የሚወርደው። ቦ እያለ ይጠቀማል ማለት ነው። አንደኛው፣ ሁለተኛው ፍቺ፣ ሶስተኛው ፍቺ እያለ ይወርዳል። የትርጓሜ ትምህርት ቤት መሰረቱ የእስክንድርያና የአንጾኪያ ትርጓሜ ትምህርት ቤት ነው። በመጀመሪያው ክፍለ ዘመን ላይ ነው የትርጓሜ ትምህርት ቤት የምናገኘው።
ከዛ በፊት ግን የአይሁድ ትርጓሜ ትምህርት ቤቶች ነበሩ። 5ቱ ብሔራዊ ኦሪት የሚተረጎሙበት፣ መጽሐፈ ነቢያት የሚተረጎሙበት። በዚያ ትርጓሜ ቤት ብዙዎች አልፈዋል። ጌታ ለደቀ መዛሙርቱ ወንጌልን ባስተማራቸው ጊዜ መጽሐፍን ራሱ የተረጎመ ያስተምርላቸው ነበር። ከዕርገቱ በኋላ መንፈስ ቅዱስን በጽርሐ ጽዮን ተቀብለው አእምሯቸው በጎለመሰው ጊዜ ምስጢርን ተርጉመዋል፣ ብፁዕ ቋንቋም ተገልጦላቸዋል። ሐዋርያት 3 ዓመት ከ3 ወር የተማሩትን ትምህርት ይረዳቸው ዘንድ ትምህርት ቤቶችን አቋቁመዋል። በተለይ የእስክንድርያ ትርጓሜ ትምህርት ቤት በ60 ዓመተ ምህረት በቅዱስ ማርቆስ ወንጌላዊ የተመሰረተ ነው። ከዚያም ደግሞ በኋላ ላይ በሉቂያኖስ አማካኝነት የሶሪያ ትምህርት ቤት፣ አንጾኪያ ትምህርት ቤት ተቋቁሟል። በተለይ ከሁለተኛው እስከ 3ኛው ክፍለ ዘመን ድረስ እነዚህ ትርጓሜ ትምህርት ቤቶች ብዙ መምህራንን አፍርተዋል። ከዚህም ሰለስቱ ምዕት 318ቱ በ325 ዓመተ ምህረት አርዮስ ለማውገዝ በተሰበሰቡ ጊዜ ምንን ተጠቅመዋል ሲባል መጽሐፍተ ብሉያትና መጽሐፈ ሐዲሳትን ትርጓሜ ጽፈው ያንን ተጠቅመውበታል። ስለዚህ ይህ አይነቱ የትርጓሜ አይነት የወል በመሆኑ እንደ እውነት ይቆጠራል እንጂ የትርጓሜ መጽሐፍ ቃል በቃል አምጥቶ አጥንቶ መድረስ የሚቻልበት የለም። የአንድምታ ትርጓሜ አካል ገዝቶ መልክ አግኝቶ ለመታወቅ የቻለው በጎንደራውያን ዘመን ነው፣ በዘመነ ኢያሱ ዘመን ነው። ከኢትዮጵያውያን የተነሱ ሊቃውንት የተለያዩ መጽሐፍትን በአንድምታ እየተረጎሙ አቅርበዋል። ወንጌል አንድምታ ተርጉመው ያቀረቡት መምህር ወልደ ሩፋኤል እና አለቃ ገብረ መድኅን የተባሉ ኢትዮጵያውያን ሊቃውንት ናቸው ማለት ነው። ኢትዮጵያውያን ሊቃውንት ናቸው። ወንጌል ሁለቱ ከሐዋርያት ናቸው፣ ሁለቱ ከአርድእት ናቸው ብለናል። ጨርሰው ሐዋርያትን ያላጻፉት ስለ ክብረ አርድእት ነው። ጨርሰው ሐዋርያት ጽፏት ቢሆን አርድእት ለማስተማር በወጡ ጊዜ እኒህማ የአፋ ሰዎች ናቸው እንጂ የውስጥማ ሰዎች ቢሆኑ ደጊቱን ወንጌል በጻፉ ነበር ብሎ ትምህርታቸውን ለመቀበል በተከለከሉ ነበር። አርድእት ብቻ ጨርሰውት ከሆነ ብለው ስለ ክብረ ወንጌል ነው። ጨርሰው አርድእት ጽፎ ቢሆን እችማ ተርታ ሕግ ናት፣ ደጊቱ ሕግ፣ ሚስጥር ታምራት በቤተ ኢያሪዎስ፣ ሚስጥረ መንግሥት በደብረ ታቦር፣ ሚስጥረ ምጽአት በደብረ ዘይት፣ ሚስጥረ ጸሎት በጌቴሰማኒ፣ የአዩት አዕማደ ምድር በተባሉ በልበ ሐዋርያት ቀርታለች እንጂ አይሁድ ደገኛይቱ ሕገ ወንጌል ከመቀበል እንዳይከለከሉ ከነሱም ጽፏል ማለት ነው። ከነሱም ጽፏል። ወንጌላውያን ለምን 4 ሆኑ የሚለውን በቀጣይ የምንመለከተው ይሆናል። ይቆየን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይመስገን የተወደሰ ይሁን።